እሳቸውን ሳጠጣ ልግዳል። አይ አልጠጣም። እሳቸውም አይጠጡ፣ እኔም አልጠጣ። ምን ሆነሃል? በልጅ መጥፋት ውስጥ ያሸናፊ እጅ የለበትም። የሁለታችሁን ሚስጥር አውጣለሁ ብዬ ስላስፈራራሁሽ ይቅርታ ልጠይቅሽ ነው የመጣሁት። ይቅርታ። እሱ ያለፈ ነገር ነው። እኔ ያንተ ሁሌም ይቅር ባይ ነኝ። በል ጠጣና ልጨምርልህ። አይ አልጠጣም። አንተስ ተስፋ የሚል ያንን ውሃን አመጣልሃለሁ። ያው ውሃ በድጋሚ ይቅርታ። ቀሰም አቤት። ወርቄ ስለምትባል ላም ሰምተሽ ታውቂያለሽ? ደግሞ ስለ ጉህና ሚስቱ መች አወክ? አግኝቻት ነው። ከመላኩ ጋር ይተዋወቃሉ። ራሱ ጎን ብትጠይቀው አይሻልም? ቤቱ የት አካባቢ ነው? ውድ ልጄ፣ ይህ ደብዳቤ ካለበት ቦታ በሰላም ይድረስ። የት ነህ? የት ነህ ደስታዬ? የት ነህ ልጄ? ትሁን ለትናንሽ እጆቼ ላይ ያስኳቸው ቀን ለዘላለም ላለቅ ልወድ ሕይወቴ ለአንተ እንዲሆን ልደግፍ ላነሳ ላድን ልጠብቅ ልሞትልህ ቃል ገብቻለሁ። አንተን ፍለጋ ድባብ ከመጣው ሳላስብ ሳልፈልግ የመሸቀን የነጋ ሌሊት የለም። ያለበትን የሆንከውን ሳላውቅ አላርፍም። ድባብ ውስጥ ያንተ መጥፋት እጃቸው ያለበትን በሙሉ አስከፍላቸዋል። ምንም ሳትሆን አገኘሃለሁ። እስከማገኝ ብቻ ጠብቀኝ። ምንም ሳትሆን ጠብቀኝ ልጄ። ምክንያቱም አንተን ለማግኘት እስከ ምድር ጫፍ ሄዳለሁ። አንተን ለማግኘት ተራራ ገፋለሁ። አንተን ለማግኘት ድባብን ገለብጣለሁ። ካላገኘው እኔ እጠፋለሁ። ምክንያቱም ቃል ገብቼልሃለሁ። ለአንተ ስል እሞታለሁ። አገኘሃለሁ ልጄ። አባት
ነርስ አቤት ዶክተር። የስንት ዓመት ነው የተጻፈው? ክሊኒኩ ከተጀመረ ጀምሮ ነው። ወደ 10 ዓመት ምናምን። ያኔ አሸናፊት ነበር? የድባብ አስተዳዳሪ ነበር። የክሊኒኩን በጀት የሚያጸድቁ አሸናፊ ነው? አዎ መሰለኝ። ምን ነው? ምንም። ዶክተር ፕሪንስ! ዶክተር የሰጠሁት መድኃኒት እኮ መስራት ነበረበት። ሰርቷል። ሀገሬ ጋር ሂዳ ነው። አስገባት ነርስ፣ አስገባት። ምን እንደሚሰማሽ? ሆዴ ነርስ መለኪያውን አምጪልኝ። ነቃ በይ እንዳትተኝ እሺ። ነቃ በይ ነርስ። ወይኔ ነይሽኝ እሺ። ደም ግፊቷ ደህና ነው። ነርስ ማስታገሻ እንውጋት። የት ነበር ሄደችው ያልከኝ? ሀገሬ ጋር። ማነች ይቺ ሀገሬ? ሀገሬ የመድኃኒት ሴት ናት። ባህላዊ ሕክምና? አዎ። ምን እንደሰጠቻት ታውቃለህ? ምን እንደሰጠችሽ ታውቂያለሽ? እናት ምን እንደሰጠችሽ ታውቂያለሽ? የት ነው ያለችው? ይቅርታ አንዴ ላናግርሽ። ቆይ አንዴ ጠብቀኝ። እሺ። ነርስ ግልኮስ እናርግላት። በሰላም ነው? ሰላም ነው። አንድ ደብዳቤ እንድታነብልኝ ፈልጌ ነው። አሁን አልችልም። አስቸኳይ። አውቃለሁ፣ በጣም አስፈላጊ ስለሆነ ነው። እባክሽን አንድ ብቻ። እባክሽ። እሺ፣ ከበፊቱ ነው ካሁኑ? ካሁኑ ጎህ ስለሚባል የጻፈው ካለ አገኘሁት። ግን ስለ ብዙ ሰው ነው የተጻፈው። ይድረስ ለውዱ አባቴ እንደምን አለ። ምን አልሽ? እንዳነካት ስትጠራ እኮ ምን ሆነች ብዬ ነው። ውሃ ፈልጋል። አንተ ምን ፈልገህ ነው? ወተት።
እዚህ ድረስ የመጣው ለወተት ነው? አንተ የምትሸጠው ወተት ጥሩ ነው ተብዬ ነው። ለካ ድባብ ውስጥ እውነት የሚናገር ሰው አለ። ማን ነው ያለው? ልጄ መላኩ። ትናንትና ተራራው ላይ ሳይ አዲስ አልሆንክብኝም። የመላኩ አባት ና? አዎ ገዛኝ ይባላል። አቶ ገዛኝ እዛ ጋር አረፍበል፣ ወተቱን ይዤ ልምጣ። እሺ ዶክተር ምን እንደሰጠቻት ሳላቅ እንዴት ነው ማከማት? ምንም አይነት መመርመሪያ ማሽን የለኝም እኮ። ልጅቷ ደግሞ እየባሰባት ነው። ቆይ እሷ ጋር ሳኔ ሌላ መፍትሄ የለም? የለም። ምንድነው ትፈራታለህ እንዴ? አዎ እንዴ። ባህላዊ ሐኪም ትፈራለህ? ባህላዊ ሐኪም እኮ መርፌ አይዋጋ። አይደለም እኮ ልጅ ሴትዮዋን እኮ ስላላወቅሻት ነው። አሁን ይበልጥ እሷን ማግኘት ፈለኩ። ና እንሂድ። ና መርሴዲስን አስነሳ። ፈራክ እንዴ? ና ነው ያለው። እሺ መላኩ እውነቱን ነው። ቆንጆ ወተት ነው። ወርቄ ወተቷ ብቻ ሳይሆን ባህሪዋም ጥሩ ነው። ምን ሆነሽ ነው? ውሃ ሰጠሁሽ አይደል እንዴ? እኔ ለሞክራት። እንዴት አወቅ? ነግራኝ ነው። እዚህ ነው ዶክተር፣ እርግጠኛ ነሽ ግን? እንዴ ፕሪንስ ምን ሆነሃል? ምን እንደሰጠቻት ብቻ ጠይቂያት እመለሳለሁ። ሰላም። ችግር የለውም፣ እዚህ ሆናለሁ። ችግር የለውም። እንዳትነኪው። ይቅርታ ለምዶብኝ ነው። በባህሪዬ ትንሽ ኪዩሪየስ ነኝ። ይበላሻል ከነካሁት? የተመረጠ ሰው ብቻ ነው መንካት የሚችለው።
ከቀሰም ጋር መንታ ናችሁ መሰለኝ። ቅድም ሳይሽ እኮ ደነገጥኩ። አዎ አመሰግናለሁ። አመሰግናለሁ። ዶክተር ሳሮን እባላለሁ። ለድባብ ክሊኒክ የተመደብኩት አዲስ ዶክተር እኔ ነኝ። እሺ ምን ልርዳሽ? ቀላል ጥያቄ ነው የምጠይቅሽ፣ ጊዜያችን ላለመግደል። ከዚህ በፊት ደም ግፊቷ ከፍ ብሎባት ልትታከም የመጣች ልጅ ነበረች። አሁን ደግሞ በድጋሚ መታለች። በጣም ከባድ ሁኔታ ውስጥ ነው ያለችው። ለምን አንቺ ጋር ተመልሳ መጣች? ሲመጣ ትንሽ ህመም እንዳለው ነግሬያት ነበር። እሺ በጣም ከባድ ሁኔታ ውስጥ ነው ያለችው እና ምን እንደሰጠሻት ከነገርሽ ላክማት እችላለሁ። እኔው ጋር ይዘሻት ነኝ። እኔው ራሴ እረዳታለሁ። ይቅርታ ቀሰም፣ ሀገሬ፣ ልጅቷ ከክሊኒክ መውጣት አትችልም። እርዳታ ያስፈልጋታል። የኔ እጅ አያድናትም? ያንቺ እጅ ነው ለዚህ ዳረጋት። እንጨምርልህ። በቃኝ። ጣፍቶኝ ነው እንጂ ከጠገብኩ ቆይቻለሁ። አይዞህ፣ ምንም አትሆንም። እያረጀችብኝ ነው። ስንት ዓመት ሆናት? 11 ገና ልጅ አይደለች እንዴ? ሌላ ልጅ አልወለደችም? ነበሩ። ለቢስ ተሰጥተዋል። ቢስ? እዚህ ድረስ ግን ለምን እንደመጣ እውነቱን ለምን እንደማነግረኝ? መቼም ለወተቱ ብቻ አይደለም። ስለ ልጄ ልጠይቅ ነው የመጣሁት። ስለ አንተ የጻፈው ደብዳቤ ላይ ደብዳቤ ስለ እኔ ጽፏል? ስለ ከተማው ሰው ሁሉ ጽፏል። ምን አለ? ጥሩ ሰው እንደሆንክ ነው የጻፈው። እናም እንድትረዳኝ ነው እዚህ ድረስ የመጣሁት። ልጄ ከጠፋ 3 ወር ሆነው። ብታውቀው ነገር ካለ እባክህ ንገረኝ። ምንም የማውቀው ነገር የለም። ምናልባት አዲስ አበባ ሄዶ ይሆን? አልሄደም። ይቅርታ ሀገሬ፣ የሰጠሻትን ነገር ከነገርሽ መሄድ እችላለሁ። ስለ እንዳንቺ አይነት ሰዎች አያቴ ነግራኛለች። ስለ እንደኔ አይነት? ከዘመናዊ ዓለም ሌላ ዓለም ያለም አይመስላችሁ? እኔ ባህላዊ ሕክምናን እየናኩ አይደለም፣ ግን እንዳንቺ አይነት ሰዎች ናቸው የቢስ ቁጣ እንዲመጣብን የሚያረጉት። እኔ ባህላዊ ሕክምናን እየናኩ አይደለም፣ ግን ቆይ ሰው ለማዳን መመረጥ አለብሽ። አንቺን ማን የመረጠሽ? ለአመታት ያጠናሁት ሜዲካል ዶክተርነት ሊሆን ይችላል። እሱ ቢመርጥሽ ምን እንደሰጠዋት እኔን መጠየቅ አይጠበቅብሽ። ካንቺ በፊት እኔ፣ ከኔ በፊት አያቴ፣ ከአያቴ በፊት አያቷ ነበር የድባብን ህዝብ የምናክመው። በቢስ ስለተመረጥን። ስለዚህ ምን እንደሰጠሻት አትነግሪኝም ማለት ነው? ምን እንደሰጠሻት ማትነግሪኝ ከሆነ ይቺ ልጅ አንድ ነገር ብትሆን ባንቺ ነው። እኔ ከይዘሻት ነኝ። እኔ አድናታለሁ። ስለተመረጥሽ
እንሂድ። ምን አለችሽ? እንሂድ። ነግሬሽ ነበር እኮ ሺስ ክሬዚ። እንዴት ናት አሁን? በጣም አሟት ነበር። አሁን ነው ትንሽ የተረጋጋችው። እንዴት ሆነልሽ? ሄድሽበት? አልተሳካም። አንቺ እጅን ያታለሁ። የምትችኑ አድርገሻል እኮ በቃ። ስንት ልክፈል? ለምኑ? ሀገሬ ጋር የሄድንበት ነው። እሱን ይሸፍነዋል። አይሆንም። ኧረ አልቀበልሽም። ባይሆን ጤነኛ አያቷ ጋር አንድ ቀን ትጋብዥኛለሽ። እሺ። ቻው ዶክተር። ከጠፋ ስንት ጊዜ ሆነው አልከኝ? 3 ወር። እኔም ካየው 3 ወር ይሆናል። ምንም ያለህ ነገር የለም? ምንም። የአሸናፊ ከብቶችን ስጠብቅ አንዳንዴ ወርቄ ነው ያለኛል። የምከፍለው ገንዘብ ስለሌለኝ ወተት እከፍለዋለሁ። ወተት በጣም ይወዳል። ስላረዳው በጣም ይቅርታ። አንድ ነገር ልጠይቅህ? እሺ። ስለ ወርቄ ደብዳቤ ጽፏል። እብድ ነው፣ ላሙን ብቻ ነው የሚያወራው ብሏል። እዚህ ከተማ ውስጥ አንድ ጤነኛ ሰው አለ ያለው አንተን ነው። እኔም ብቻዬን ከራሴ ጋር ከማወራ ላሜን ባወራ ይሻለኛል። ከፈለክ ከወርቄ ጋር ማውራት ትችላለህ። አመሰግናለሁ። ምን ማለት አይቻልም። የዛሬውን አትከፍል። ወርቄን ይረዳልኝ በቃ። እሺ፣ አመሰግናለሁ። ይጥቀም አይጥቀም አላውቅም። ጠፋ ያልከኝ ሰሞን ገንዘብ ይፈልግ ነበር። ሊበደር እኔ ጋር መጥቶ ነበር እና ሰጠሁ ልክፈልህ? በጭራሽ ገንዘብ አልነበረኝም። የሚፈልገውም ገንዘብ ብዙ ነበር። ለምን?
አንድ ድባብ የሚመላለስ ነጋዴ ላይ ብድር ነበረበት። ማን ነው ስሙ? ማሩ ማሞ። ማሩ ማሞ